በዓለም ላይ የሚገኙት እስር ቤቶች ሁሉ ወንጀል የፈጸሙ ሰዎችን የሚታረሙባቸውና ከጥፋታቸው የሚማሩባቸው ተቋማት ብቻ ላይሆኑ ይችላሉ። አንዳንድ እስር ቤቶች ከታለመላቸው ዓላማ ፈንግጠው ለታራሚዎች የምድር ሲኦል ይሆናሉ። በአሜሪካ የተገነባው አልካትራዝ እስር ቤት ለታራሚዎች ገሃነመ እሳት ነበር። በአልካትራዝ ታስረው ሞትን ሲናፍቁ ያላገኙ እስረኞች በምድር አለ የሚባል ስቃይን ሁሉ ቀምሰዋል። በአልካትራዝ እስር ቤት ውስጥ ለነበሩ እስረኞች ሞት ብርቅና ቅንጦት ነበር። እንደ ዴንማርክና ኔዘርላንድ በመሳሰሉት ሀገራት የሚገኙት እስር ቤቶች ደግሞ የማይናፈቅ እስርን ያስናፍቃሉ። በእነዚህ ሀገራት ወንጀለኞች መታሰራቸውና ከማህበራዊ ሕይወት መገለላቸው ብቻ በቂ ቅጣት እንደሆነ ይታመናል። ስለዚህ በእነዚህ እስር ቤቶች በሚገኙ ታራሚዎች ላይ ምናምንም የሚያንጠለጥሉ ገልብጠው የሚገርፉና የሚያሰቃዩ ጠባቂዎችም የሉም። በተቃራኒው እስረኞች ያማራቸውን በልተው ያሻቸውን ለብሰው ለቤተሰቦቻቸው ልከው ቤተሰቦቻቸውን ጎብኝተው ጃኩዚና ስፓ ተሟልቶላቸው እንደ ችሎታቸው ሙያ ተምረው እንደ ንጉሳዊ ቤተሰብ በቅንጦት ይኖራሉ። በእነዚህ መለስተኛ ቤተ መንግሥት በሆኑ እስር ቤቶች የታሰሩ አንዳንድ ታራሚዎች መፈታት ለምን ብለው ተደጋጋሚ ጥፋት እያጠፉ እዛው እስር ቤት ውስጥ የረዥም ጊዜ ኑሯቸውን ቀልሰዋል። በአሜሪካ የሚገኘው እስር ቤት ነገሩ ሁሉ የተገላቢጦች ነው። በአልካትራዝ እስር ቤት በወጉ መኖርን እርሱትና በክብር መሞት በራሱ እድለኛ መሆንን ይጠይቃል። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን እንደ ኤልቻፖ ጉዝማንና የዓለማችን ነፍሰ በላ ወንጀለኞች የታሰሩበት የእስር ቤቶች ሁሉ ቁንጮ የሚል ማዕረግ የተሰጠው በእስረኞች ላይ ለመስማት የሚዘገንኑ ጭካኔዎች የተፈጸሙበትን በአሜሪካ ሕዝብ ጥያቄ ተዘግቶ የቆየውና በፕሬዝዳንት ዶናልድ ትራምፕ በድጋሚ ስራውን እንደሚጀምር ውሳኔ የተሰጠበት የአልካትራዝ እስር ቤት 5 ያልተነገሩ እውነታዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። ይህ ዳር ቲዩብ ነው። ትራምፕ የሚያስከፍቱት የአልካትራዝ እስር ቤት 5 እውነታዎች። በአሜሪካ ምዕራባዊ ክፍል በ19ኛው ክፍለ ዘመን ነው የተመሰረተው። በፓሲፊክ ውቅያኖስ ለሚጓዙ መርከቦች አቅጣጫን ለማመልከት አናቱ ላይ መብራት ተሰቅሏል። እንደ ባህር መከላከያ ሰፈርም ሕንፃው ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነው ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ መሆኑና በ1912 በዓለም በርዝመቱ ቀዳሚ በሆነው በረጅም የሲሚንቶ ግንብ ዙሪያው መታጠሩ ነበር። እንደ አውሮፓውያን አቆጣጠር በ1934 እስከ 1963 ዘሮክ በሚል ስያሜም የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናሉ የተባሉ አደገኛ ወንጀለኞች ማቆያ ሆኗል። በ1963 3 ታራሚዎች አምልጠው የገቡበት አለመታወቁ የሆሊውድ ፊልሞች ማጠንጠኛ መሆኑና በሰብአዊ መብት ጥሰት ላይ መነሳቱ የአልካትራዝ እስር ቤት ዕውቅና እንዲጨምር አስችሎታል። ዶናልድ ትራምፕ አልካትራዝ በድጋሚ ተከፍቶ እንዲስፋፋና የአሜሪካ አደገኛ ጨካኝ ወንጀለኞች መታሰሪያ እንዲሆን አዘዋል። ስለ አልካትራዝ በስፋት የማይታወቁ 5 እውነታዎች እንደሚከተለው እናቀርባለን። አንደኛ፣ ለበርካታ ሌሎች ማረሚያ ቤቶች ምሳሌ መሆኑ። እንደ አውሮፓውያን አቆጣጠር በ1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በዚህም ምክንያት 1912 በዓለም ረዥሙ የሲሚንቶ ግንብ በዙሪያው እንዲታጠር ተደርጓል። የእስር ቤቶች ቁንጮ በሚል ስያሜ ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይም አመፀኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። 3 እስረኞች በአንድ ጥበቃ ቁጥጥር ስር ይሆናሉ። ይህንን የአልካትራዝ አሰራር ሌሎች ማረሚያ ቤቶችም ወርሰዋል። የመጀመሪያው የእስር ቤቱ ኃላፊ ጄምስ ጆንሰን ነው። እስር ቤቱ ታራሚዎች ባህሪያቸውን አስተካክለው ከማህበረሰቡ ጋር የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎችና ጭካኔዎች ላይ የተሞላ ነገር ነበር ይላል። እስረኞችን ለየብቻቸው በማሰር እንዳያሴሩ ማድረግ ከጥብቅ የቁጥጥር መንገዶቹ አንዱ ነበር። እስረኞች ከሳምንቱ የመጨረሻ ቀናቶች እርስ በርስ ወሩ አይፈቀድላቸውም ነበር። ይህንን ሕግ የሚጥሱ ታራሚዎች ከምድር በታች ወደ ተገነባ ለይቶ ማቆያ ይወሰዱና ለሳምንታት በከፍተኛ ስቃይ ውስጥ እንዲቆዩ ይደረጋሉ። ሁለተኛ፣ የዓለማችን ጥቂት አደገኛ ወንጀለኞች የሚታሰሩበት እስር ቤት መሆኑ። የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤቱ አቅም በታች ነው። በአማካይ ከ260 እስከ 275 ታራሚዎች ይታሰሩበታል። ይህም ከአጠቃላይ የፌዴራል መንግስታት እስረኞች 1% ገደማ ነው። በአሜሪካ የታላቁ የምጣኔ ሀብት ቀውስ ባጋጠማት ጊዜ የተደራጁ ወንጀለኞች በዚህ እስር ቤት ውስጥ ታስረዋል። በጣም የሚታወቀው አልፎንስ ኤልቻፖ ሲሆን በቺካጎ የወንጀል ቡድኖች መሪ ነበር። ኤልቻፖ ወደ አልካትራዝ የተላከው አትላንታ ታስሮ ሳለ የወንጀል ድርጊቱን ከማረሚያ ቤት በመቀጠሉ ነበር። ኤልቻፖ
በአልካትራዝ እስር ቤት ለ4 ዓመታት ከታሰረ በኋላ የቂጢኝ በሽታ ስለያዘው ለተሻለ የጤና እርዳታ ሲባል ወደ ሌላ ማረሚያ ቤት ተዛውሯል። ሌላው ታዋቂ እስረኛ በግድያ ወንጀል የተፈረደበት ሮበርት ስታውድ ነው። ሮበርት አዕዋፋት ይወድ ስለነበር የአልካትራዝ ወፍ ተመልካች የሚል ቅጽል ስም ወጥቶለታል። ቴክሳስ እስር ቤት ሳለ አዕዋፋትን ያሳድግ ነበር። በአልካትራዝ ማረሚያ ቤት ግን እንስሳትን ማስገባት በጥብቅ የተከለከለ ነበር። ሌላው ታዋቂ እስረኛ አልቪን ካርፓዊዝ ነው። በሕዝቡ ዘንድ በጣም ይጠላ የነበረው አልቪን በ1930ዎቹ ኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደሙ ነበር። አልቪን ለ25 ዓመታት በአልካትራዝ ውስጥ በመታሰር ለረዥም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖ ተመዝግቧል። በ1950ዎቹ በዋሽንግተን ካፒቶል ሂል ላይ ጥቃት በማድረስ የታሰሩት ጋንግስተር ጆርጅ ማሽን ጋን ኪሊ ባርነስ እና ራፋኤል ካንሴል ሚራንዳም ታዋቂ የአልካትራዝ እስረኞች ናቸው። የፓርቶሪኮ ናሽናሊስት ፓርቲ አባላትም የዚሁ እስር ቤት ታሳሪዎች ነበሩ። ሶስተኛ፣ ከአልካትራዝ እስር ቤት ማምለጥ ከባድና የማይቻል መሆኑ። አልካትራዝ እስር ቤት በኤሌክትሪክ ሽቦ የታጠረና በታጠቁ ወታደሮች የሚጠበቅ በመሆኑ ከማረሚያ ቤቱ ማምለጥ ከባድ እንዲሆን ታስቦ የተገነባ ነው። ሆኖም ግን ታራሚዎች ከማረሚያ ቤቱ ማምለጣቸው ወይም ለማምለጥ መሞከራቸው አልቀረም። በ30 ዓመታት ውስጥ 36 እስረኞች 14 ጊዜ የማምለጥ ሙከራ አድርገዋል። 23ቱ ተይዘው የታሰሩ ሲሆን 6ቱ ተገድለዋል። 2ቱ ደግሞ ውቅያኖስ ውስጥ ሰጥመው ሞተዋል። 5 እስረኞች ግን የት እንደደረሱ አይታወቅም። እስረኞቹ አምልጠው ሊሆን ይችላል ተብሎ ቢገመትም መንግስት ግን ጠፍተዋል ብሎ ያምናል። እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ በ1936 ነበር የመጀመሪያው የማምለጥ ሙከራ የተፈጸመው። ጆ ባወርስ የተባለ ታራሚ በአጥር ላይ ዘሎ ሊያመልጥ ሲል በጠባቂዎች ተተኩሶበታል። በ1945 ጆን ጊሊስ የተባለ ታራሚ የወታደር ልብስ ሰርቆ ሐሰተኛ ሰነድ አዘጋጅቶ የወታደር መርከብ ተሳፈረ። ከደሴቱ ከወጣ በኋላ ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉ አዛዦች ደረሱበት። ባትል ኦፍ አልካትራዝ በመባል የሚታወቀው እንደ አውሮፓውያን አቆጣጠር በ1946 የተደረገው የማምለጥ ሙከራ በታሪክ ይጠቀሳል። 6 እስረኞች መሳሪያ ሰርቀው 2 ጠባቂዎችን ሲገድሉ 18 ጠባቂዎችን ቢያቆስሉም ማምለጥ ግን ሳይችሉ ቀርተዋል። በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላራንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች አምልጠዋል። ልብሳቸው በአቅራቢያቸው ባለ ኤንጀል ደሴት ላይ ስለተገኘ ምናልባት ሰጥመው ይሆናል ተብሎ ይታመናል። ጆን ስኮትና ዳርል ፓርከር የተባሉ ታራሚዎች በጓዳ በኩል ሾልኮ ቢያመልጡም ደሴቱ ላይ ተይዘዋል። አራተኛ፣ አልካትራዝ እስር ቤት ታዋቂና በሆሊውድ ፊልሞች ላይ ገናና መሆኑ። አልካትራዝ በሆሊውድ ፊልሞች ገናና ምስሎችን አግኝቷል። ነገር ግን በፊልሞቹ ላይ የሚታዩ የአልካትራዝ ምስሎች ሁሌም ልክ ናቸው ማለት አይደለም። አልካትራዝ በፊልምና በመጽሐፍት እንደሚሳለው አስከፊ ቦታ አይደለም። ታራሚዎች ለብቻቸው መታሰራቸው ከሌሎች ማረሚያ ቤቶች በተሻለ አልካትራዝን እንዲመርጡ አድርጓቸዋል ሲሉ የማረሚያ ቤቶች ቃል አቀባይ ይናገራሉ። ሌሎች ደግሞ አልካትራዝ የምድር ገሃነብ የሆነ እስር ቤት ነው በማለት ይቃወማሉ። በ1979 ክሊንት ኢስትውድ የተወነበት ኢስኬፕ ፍሮም አልካትራዝ ፊልም በ1962 ፍራንክ ሞሪስ እንዲሁም ወንድማማቾች ክላረንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎቹ ሲያመልጡ ቢያሳይም በእርግጠኝነት አምልጠው ስለመሆኑ የሚጠቁም መረጃ የለም። መርደን ኢን ዘ ፈርስት የተባለው ፊልም ታራሚውን ሄነሪ ቶዶሮይ ለአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላ ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጅ የተወነበት ዘ ሮክ ፊልም ተከታታይ የቴሌቪዥን ድራማና የቪዲዮ ጌም ሊሆን ችሏል። አምስተኛ፣ አልካትራዝ እስር ቤት የተዘጋበት ምክንያት። ከአልካትራዝ ለማምለጥ ከሚደረጉ ሙከራዎች ባሻገር አልካትራዝን ለማስተዳደር የሚያስፈልገው ከፍተኛ ወጪ በ1963 እንዲዘጋ ምክንያት ሆኗል። የአሜሪካ የፍትህ ሚኒስቴር አልካትራዝን ለማደስ $5 ሚሊዮን እንደሚያስፈልግ አስታውቋል። ከሌሎች ማረሚያ ቤቶች በተለየ ሁኔታ ለአንድ ታራሚ በቀን $10 በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላ ኦል ትራይብስ የተባለው ቀደምት ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክሯል። በ19ኛው ክፍለ ዘመን አካባቢ የማህበረሰቡ እንደነበረና በአሜሪካ መንግስት እንደተነጠቀ ይገልጻል። ሆኖም አስፈላጊውን ቁሳቁስ ወደ ደሴቲቱ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑ እስር ቤቱን መጠቀም ስኬታማ ለመሆኑም ነበር። አሁን በሳን ፍራንሲስኮ ከተማ ውስጥ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ አልካትራዝ ነው። በዓመት 1.3 ሚሊዮን ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች ለዋና ፉክክር፣ ለብስክሌትና ለሩጫ ውድድር እንደመነሻ ነጥብ አድርገው ይጠቀሙበታል። በተጨማሪም በቂ ልምምድ ከተደረገ ከእስር ቤቱ ማምለጥ እንደሚቻል ማሳያ መንገድ ተደርጎ ይወሰዳል። የዛሬውን አበቃን።
በቀጣይ በየዕለቱ የምናቀርባቸው አስተማሪ አዝናኝና ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። ሁሌም እንደምንለው በያላችሁበት ሁሉ ሰላማችሁ ይብዛ። ኢትዮጵያ ለዘላለም ትኑር።